ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ጥር 15 2018 ዓ.ም የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። ኮሎኔል ፈንታሁን ማቢ የፋኖ ትግል በጥቅሉ በህወሓት በሻዕቢያና በግብጽ ተጠልፏል ሲሉ ተናገሩ። በአማራ ክልል ብሔራዊ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን ዘላቂ የሰላም ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነትም ተፈራርሟል። ዶናልድ ትራምፕ አስተያየት ስለ ጠቅላይ ሚኒስትሩና ሌሎችም ዝርዝር መረጃዎች አሉኝ፣ አብራችሁኝ ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ መሪ አብድል ፋታህ አልሲሲ ጋር በነበራቸው ቆይታ ያስተላለፏቸው መልእክቶች ዲፕሎማሲያዊ መነጋገሪያ ሆነዋል። ትራምፕ በንግግራቸው ወቅት ለኢትዮጵያ መሪ ያላቸውን አመለካከት በይፋ ገልጠዋል። ፕሬዝዳንት ትራምፕ የአልሲሲን መገኘት ተገን በማድረግ እንዲህ ብለዋል። እንደ አንተ በቅርበት ባላውቃቸውም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ መሆናቸውን ግን በሚገባ አውቃለሁ። እንዲሁም ሁላችሁን አገናኝቼ ስምምነት እንድታደርጉ እሰራለሁ። ንግግሩ የተደረገው በአባይ ግድብ ጉዳይ ላይ ከግብጽ ጋር ከፍተኛ ውይይት በሚደረግበት ወቅት ነው። ትራምፕ ለኢትዮጵያ መሪ የሰጡት ጠንካራ መሪ የሚል መግለጫ በሁለቱ ሀገራት ግንኙነት ላይ ያለው እንድምታ ያሳያል። ግብጽ መሪ አጠገብ ሆነው ይህን መናገራቸው ለብዙዎች አስገራሚ ሆኖባቸዋል። ፕሬዚዳንት ትራምፕ የኢትዮጵያን መሪ ጠንካራ ብለው መጥራታቸው በኢትዮጵያና አሜሪካ ግንኙነት ላይ ምን አይነት ተጽዕኖ ይኖራል ብለው ያስባሉ? በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን ዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነት ተፈረመ። ስምምነቱን አስመልክቶ በተካሄደው መድረክ የአማራ ብሔራዊ ክልላዊ መንግስትና አመራሮች፣ የሰላም ሚኒስትሮች፣ ሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ የአፋሕድ ከፍተኛ አመራሮች ተገኝተዋል። በስምምነቱ ላይ ንግግር ያደረጉት የሰላም ሚኒስትሩ በመሐመድ ኢድሪስ በክልሉ የነበረው ግጭት ከፍተኛ ውድመትን ያስከተለ ነው፣ ይህም ህዝባችን ሊያገኘው የሚገባውን የሰላምና የልማት የሰብአዊ መብቶችን አሳጥቷልን ብለዋል። በዚህ በሰለጠነ ዘመን ከሰላም ይልቅ አፈሙዝ ይዞ መፋተግ ጊዜውን የማይመጥንና በትውልድ ተወቃሽ የሚያደርግ ነው ሲሉም ገልጸዋል። ሰላምን መርጠው ወደ ሰላም መንገድ የመጡት የአፋሕድ አመራሮች ተገቢውንና ለትውልድ የሚበጅ ውሳኔ በመምረጣቸው ምስጋና ችረው ሌሎች ቀሪ ኃይሎችም የሰላምን አማራጭ እንዲቀበሉ ጥሪ አቅርበዋል። የአፋሕድ ከፍተኛ አመራር ኮሎኔል ፈንታሁን ማቢ በበኩላቸው ስምምነቱን ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ውይይት ሲደረግ መቆየቱንም ተናግረዋል። ስምምነቱ ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑን ገልጸው ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የዓይን እማኝ ነን፣ ከክልሉም ከዚህ በላይ ጦርነት የመሸከም አቅም የለውም ብለዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 ቀን 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነት የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ነጥብ የያዘ ነው። ስምምነቱንም የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ እሸቱ የሱፍ እና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተ ተፈራርመዋል። የፋኖ ትግል በጥቅሉ በህወሓትና ሻዕቢያና በግብጽ ተጠልፏል። የፋኖ ኃይሎችን አጥፊ በማለትም ከሰዋል። ኮሎኔል ፈንታሁን ማቢ የአፋሕድ ከፍተኛ አመራር እያለ የአማራ ክልል መንግስት የሚጠራቸው ኮሎኔል ፈንታሁን ማቢ በበኩላቸው ስምምነቱን ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ስንወያይ ቆይተናል ብለዋል። ስምምነቱን ያለፈው የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑን ገልጸው ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የዓይን እማኝ ነን፣ ከክልሉም ከዚህ በላይ ጦርነት መሸከም አቅም የለውም ብለው በማሰብ እጅ ሰጥቻለሁ ሲሉም ተደምጠዋል። ፋኖ የያዘው ጦርነት በጥቅሉ በህወሓት ሻዕቢያና በግብጽ መጠለፉን አንስተው አብረው ሲታገሉ የነበሩት የፋኖ ኃይሎች አጥፊ ናቸው ሲሉም ከሰዋቸዋል። ጨምረውም ኮሎኔል ፈንታሁን ማቢ የህዝብን ጥያቄ ከአጥፊ ኃይሎች ጋር በማበር አይመለስም በማለት 2 ዓመት በረሃ የቆየበትን ትግል አጣጥለውታል። አክለውም ጫካ ለሚገኙ ታጣቂ ኃይሎችም እኛ የመረጥነውን የመንግስት የሰላም ጥሪ ተቀበሉ በማለት በአዲስ አበባ ካፒታል ሆቴል በሰጡት መግለጫ መልእክት አስተላልፈዋል። በመጨረሻ በአሁኑ ወቅት ፋኖ ከውስጥም ከውጭም በከፍተኛ ቀውስ ሳቢያ በመንቀለበስ የውድቀት ጎዳና ላይ ይገኛል። ትናንት ለህዝብ እንቆማለን በሚል የሀሰት ትርክት የተጀመረው እንቅስቃሴ ዛሬ ወደ ግልጽ ውንብድኝነትና የእርስ በርስ ሽኩቻ ተቀይሮ የጥፋት ማዕበል ሆኗል። እኔ እበልጥ የሚሉ ቡድን መሪዎች ሽኩቻ ሳቢያ ፋኖ ዛሬ እርስ በርሱ የሚቃረንና አንዱ ሌላውን አሳልፎ የሚሰጥበት የተበታተነ ኃይል ሆኗል። ከዝርፊያ እገታና ከጭካኔ ግድያ ጋር ስሙ የተያዘው ይህ ቡድን መሸሸጊያ አድርጎት በነበረው ህዝብ ዘንድም ዛሬ ሙሉ በሙሉ ተቀባይነቱን አጥቷል። እንዲሁም ምን አይነት ግልጽ የፖለቲካ ግብና ዓላማ የሌለው ይህ ኃይል የመንግስትን የጸጥታ እርምጃ መቋቋም አቅቶት የመበታተን መጨረሻ ላይ ደርሷል። ፋኖ ዛሬ የህልውና መሰረት የሌለው በጭፍን በቅልና በዘረፋ የሚመራ ህዝብንና አገርን የሚያደማ የጥፋት መሳሪያ ሆኖ አብቅቶለታል። ይህ የውድቀት ጉዞ በታሪክ ማህደር ውስጥ እንደ ትልቅ ውድቀት ተመዝግቧል ነው የተባለው።
ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የነበረው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለሱን የሚሆነው ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በሌላ መረጃ መልሳለሁ። እስከዚያው ግን መልካም ጊዜ